ጤና ይስጥልን። ዋይት ሃውስን ያናወጠ ሚስጥራዊ የሰነድ ልውውጥ አፈትልኮ ወጥቷል። ኢራን ሰነዱ ደርሶኛል ስትል ዋይት ሃውስ ነገሩን ፈጠራ ሲል አስተባብሏል። የኢራኑ አሊ ባግሪ በሞስኮ ነው የዩራኒየም ጉዳይ በአጀንዳነት አልቀረበም በማለታቸው ትራምፕ ካልተቀበሉ በከባድ ጥቃት ዝተዋል። ወደ ሀገር ውስጥ መረጃ ስንመለስ ለአንድ ወር የጠፉት ጀነራል ታደሰ ወረደ መቀሌ ውስጥ የቁም እስረኛ መደረጋቸውን የፈረንሳዩ ጋዜጣ ማጋለጡ ጀነራሉን ያገታቸው ማን ነው? እንዲሁም ግንቦት 24 ቀን 2018 ዓ.ም ሀገራዊ ምርጫን ተከትሎ ሁሉም ተቋማት ስራ ዝግ ይሆናሉ መባሉን አስመልክቶ ምርጫ ቦርድ በዚህ ዙሪያ ምን ምላሽ ሰጥቷል? ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ ማድረግ ጀምሮ ዝርዝር መረጃውን አድምጡ። አብረን እንከታተለው። በቅድሚያም የሚስጥራዊ ሰነድ ውዝግብና የዋይት ሃውስ ቁጣ። የኢራን መገናኛ ብዙሃን ከአሜሪካ ጋር እየተደረገ ስላለው ድርድር አስገራሚ መረጃን ይፋ አደረጉ። እንደ ዘገባዎቹ ከሆነ በሁለቱ ኃያላን መካከል የመጀመሪያ ደረጃ ላይ የሚገኝ ይፋዊ ያልሆነ የመግቢያ ሰነድ ማዕቀፍ ረቂቅ ለቴህራን ደርሷታል። ነገር ግን ይህ መረጃ እንደወጣ ዋሽንግተን ፈጣንና ከባድ ምላሽ ሰጥታለች። የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ወደ አደባባይ በመውጣት ይህ የኢራን ዘገባ ፍጹም ፈጠራ ሲሉ ሙሉ በሙሉ አስተባብለውታል። ሆኖም ቃል አቀባዩ ድርድር መኖሩን አልካዱም። ፕሬዚዳንት ትራምፕ እንደተናገሩት ድርድሩ እየተሻሻለ ነው፣ ነገር ግን ፕሬዚዳንቱ ቀይ መስመሮቻቸውን በግልጽ አስምረዋል በማለት አሜሪካ በቀላሉ ከአቋሟ ዝንፍ እንደማትል ፍንጭ ሰጥተዋል። የኢራን መገናኛ ብዙሃን በዝርዝር እንደዘገቡት ከሆነ ግን ስምምነቱ መስመር ከያዘ ቴህራን በአንድ ወር ጊዜ ውስጥ በሆርሙዝ ወሽመጥ በኩል ያለውን የባህር ላይ ጉዞ መጠን ከጦርነት አስቀድሞ ወደ ነበረበት መደበኛ ሁኔታ ለመመለስ ተስማምታለች። በምላሹ ደግሞ አሜሪካ ትልቅ ዋጋ ትከፍላለች። ይኸውም ወታደሮቿን ከኢራን ዙሪያ ሙሉ በሙሉ የምታስወጣም ሲሆን በኢራን ባህር ኃይል የጣለችውን ከባድ ማዕቀብም በአንድ ጊዜ ታነሳለች። ነገሩ ግን በዚህ ብቻ አያበቃም። በዚህ ረቂቅ ስምምነት መሰረት በዓለም ንግድ ላይ ትልቅ ተጽዕኖ ያለው የባህር ላይ መሻገሪያ ማለትም የመርከቦችን ጉዞ የማስተዳደር ሙሉ መንገድ የሚወሰነው በኢራንና በኦማን ብቻ እንደሆነም ተገልጿል። ነገር ግን አሜሪካ ይህን በቀላሉ የምትወጣው አልሆነችም። ዋይት ሃውስ በድጋሚ ባወጣው መግለጫ ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ሕዝብ ፍጹም የሚጠቅምና ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት እንዳትሆን የሚያግድ ስምምነት ብቻ የሚቀበሉ ሲል ጥርሱን ነክሷል። ይሁንና አሜሪካ የኒውክሌር ጉዳይን እሰብቃለሁ ስትል፣ የኢራን ባለሥልጣናት ደግሞ ፍጹም የተለየ ዱላን ሰንዝረዋል። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና ዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባግሪ ቴህራን ከዋሽንግተን ጋር እያደረገች ባለው በዚህ ድርድር ላይ የዩራኒየም ጉዳይ በአጀንዳነት ፍጹም እንዳልቀረበ በይፋ ተናግረዋል። ይህ ለዋይት ሃውስ ትልቅ ራስ ምታት ነው። ባለሥልጣኑ አክለውም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን በማስተዳደር ረገድ ኢራንና ኦማን ብቻ እውነተኛ ሚና እንዲኖራቸው አጥብቀው እየተደራደሩ መሆኑን በኩራት አረጋግጠዋል። የኢራኑ ከፍተኛ ባለሥልጣን አሊ ባግሪ ለአሜሪካ ግልጽ መልእክትን አስተላልፈዋል። በሆርሙዝ ወሽመጥ በኩል የመርከቦች የማለፍ ሁኔታና አጠቃላይ አካሄዱ የኢራን ጦርነት ከመጀመሩ በፊት ከነበረው ፈጽሞ የተለየ ይሆናል ብለዋል። ድርድሩ እስከ መጨረሻው ካልተቋጨ አቋማቸውን እንደማያላሉ ሲገልጹ፣ በሁለት ነጥቦች ላይ ካልተስማማን በስተቀር ስምምነት ላይ ደርሰናል ብለን ፍጹም አናምንም ሲሉ ውሳኔያቸውን አሳውቀዋል። በሌላ ዜና የሞስኮ ያልተጠበቀ ቦምብና የዩራኒየም ሚስጥር። ኢራን ከአሜሪካ ጋር እያደረገችው ባለው በዚህ ወሳኝ ድርድር ላይ የዩራኒየም ጉዳይ በአጀንዳነት እንዳልቀረበ በይፋ ተረጋግጧል። ይህ መላውን ዓለም ያስደነገጠ መግለጫን የሰጡት በኢራን የብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና የዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባግሪ ናቸው። ባለሥልጣኑ ይህን ኃይለኛ ቦምብ የጣሉት በሩሲያ ዋና ከተማ ሞስኮ ውስጥ እየተካሄደ ባለው 14ተኛ ከፍተኛ የደህንነት ባለሥልጣን ስብሰባ ወቅት በተጓዳኝ ለተነሳላቸው ጥያቄ በሰጡት ቆራጥ ምላሽ ነው። ነገር ግን ይህ መግለጫ የአሜሪካውን ፕሬዚዳንት እቅድ ሙሉ በሙሉ የሚያፈርስም ሆኗል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በሰጡት መግለጫ የዳበረው የኢራን ዩራኒየም ክምችት በሚደረስ ስምምነት ወደ አሜሪካ ተወስዶ እንዲቀመጥ ካልሆነም በሌላ ስፍራ ላይ ሙሉ በሙሉ እንዲወድም እንደሚደረግ ለዓለም ሕዝብ ተናግሮ ነበር። የአዲስ ፍጥጫ የተፈጠረው ግን ድርድሩ ተሳክቷል በተባለበት ሰዓት መሆኑ ነገሩን እጅግ አጓጊ አድርገዋል። የተኩስ አቁም ከተደረገ በኋላ ለወራት ያህል ያለመቋጫ እየተካሄደ ያለው የኢራንና የአሜሪካ ድርድር ወደ ስምምነት መቃረቡን የአሜሪካ ባለሥልጣናት ባለፉት ቀናት በደስታ ሲናገሩ ቆይተዋል። ነገር ግን ቴህራን በውስጥ መስመር የያዘችው አቋም ሌላ መሆኑ አሁን በግልጽ ወጥቷል።
የኢራን የኒውክሌር ፕሮግራም የድርድር ዋነኛ መነጋገሪያ ቢሆንም ቴህራን ይህን የጦር መሳሪያ መሰረት አሳልፋ ለመስጠት ፍጹም ፈቃደኛ አለመሆኗና ይህ ጉዳይ ለድርድር የማይታለፍ ቀይ መስመር መሆኑን በድጋሚ ስትገልጽ ቆይታለች። ነገሩ በዚህ ብቻ አላበቃም። የትራምፕ አስፈሪ ማስጠንቀቂያ ይህ የሚስጥር ቁማር ግን ቀጠናውን ወደ ከፋ እሳት ሊወስደው እንደሚችል ምልክቶች እየታዩ ነው። ፕሬዚዳንት ዶናልድ ትራምፕ ለአቋማቸው ምላሽ የሚሆን አስፈሪ ማስጠንቀቂያ ከወዲሁ አስቀምጠዋል። ኢራን በኒውክሌር ፕሮግራሟ ላይ የቀረበላትን ጥብቅ ሀሳብ የማትቀበል ከሆነ ሌላ ዙር ፍጹም ከባድና አውዳሚ ጥቃት እንደሚጠብቃት በይፋ ዝተዋል። ይህን የሁለቱን ኃያላን ፍጥጫ በዛቻና በማስፈራራት ብቻ መፍታት የሚቻል አይመስልም። ለመሆኑ በትራምፕ ከባድ የጥቃት ማስጠንቀቂያና በኢራን የማይታጠፍ ቀይ መስመር መካከል ማን እጁን ይሰጥ ይሆን? ድርድሩስ ወደ ስምነት ያምራል ወይንስ ወደ አዲስ ጦርነት? ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስፍሩልን። ወደሚቀጥለው ሌላኛው መረጃ አልፋለሁ። በመቀጠል ከሀገር ውስጥ መረጃ ጀነራል ታደሰ ወረደ የት ናቸው? ለዚህ ጥያቄ መልስ የሚሆን ትልቅ መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን እጅግ ምስጢራዊ መረጃ የውስጥ ምንጮችን ዋቢ አድርጎ በይፋ ዘግቧል። እንደ ጋዜጣው ዘገባ ከሆነ ጀነራል ታደሰ ወረደ ለአንድ ወር ለሚሆን ጊዜ ከአደባባይ የጠፉት ዝም ብለው ሳይሆን ከመቀሌ እንዳይወጡና እንዳይንቀሳቀሱ ተደርገው በጥብቅ ታግተው እንደሚገኙ አረጋግጫለሁ ብሏል። ጋዜጣው አክሎ እንደገለጸው ታዋቂው ወታደራዊ መሪ በአሁኑ ወቅት የቁም እስረኛም ተደርገዋል። ጋዜጣው ይፋ እንዳደረገው ከሆነ ጀነራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር በምንም አይነት መንገድ እንዳይገናኙ በሚል ታስቦ ነው ከመቀሌ እንዳይወጡ የተደረገውና የታገቱት። ለመሆኑ የሁሉ መታገትና የቁም እስራት መነሻው ምንድነው? ታሪኩ የጀመረው ከአንድ ወር በፊት ነው። ህወሓት ከአንድ ወር በፊት ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ በመሾም በጀነራል ታደሰ መዋቅር ላይ ግልጽ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ሙሉ በሙሉ ጠፍተው ከርመዋል። ከዚህ አስደንጋጭ የመፈንቅለ አስተዳደር ሂደት በኋላ በአደባባይ ሳይታዩ የቆዩት ጀነራል ታደሰ የት ጠፉ? ምን ደረሰባቸው? በሚል በህዝብ ዘንድ እጅግ ሰፊ ጥያቄ ሲነሳበት የነበረ ቢሆንም የውስጥ ሚስጥሩ ተደብቆ ቆይቶ ዛሬ ይኸው በፈረንሳይ ጋዜጣ አማካኝነት ፍንጭ ወጥቷል። አንድ ወታደራዊ መሪ ከመቀሌ እንዳይንቀሳቀሱ ተደርገው መታገታቸውና የቁም እስረኛ መደረጋቸው በክልል ውስጥ ያለው የውስጥ ስምነት ይበልጥ ወደ ከፋ አቅጣጫ ሊወስደው እንደሚችል ይገመታል። የፈረንሳይ ጋዜጣ ያወጣው ይሄ መረጃ ከመቀሌ በስተጀርባ ያለውን እውነታ ፍርጥ አድርጎ ያሳየ ሆኗል። ለመሆኑ ጀነራል ታደሰ ወረደ ከመቀሌ እንዳይወጡ መታገታቸው በክልሉና በፌዴራል መንግስቱ መካከል ባለው ግንኙነት ላይ ምን አይነት ተጽዕኖ ያመጣል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በመጨረሻም የታወጀው ታሪካዊ ቀንና የምርጫ ቦርድ ጥሪ ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልል መንግስታዊ ተቋማት እንዲሁም በግል ተቋማት ስራ ዝግ ሆኖ ይውላል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የታሪካዊውን የሰባተኛ ጠቅላላ ምርጫ የድምፅ አሰጣጥን በተመለከተ ዛሬ እጅግ ወሳኝ ማብራሪያ ሰጥቷል። ቦርዱ ባወጣው መመሪያ መሰረት ዜጎች በሙሉ ያንን ታሪካዊ ዕለት ለድምፅ መስጫ ብቻ መጠቀማቸው እጅግ አስፈላጊ በመሆኑ የፌዴራልና የክልል መንግስታዊ ተቋማት በሙሉ ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ ጥሪ አቅርቧል። ይሁንና ጥሪው በመንግስት መስሪያ ቤቶች ላይ ብቻ አያበቃም። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑ ድርጅቶችና የግል ተቋማት ጭምር በተመሳሳይ ሁኔታ ግንቦት 24 ቀን ስራ ዝግ እንዲያደርጉ ምርጫ ቦርድ አጥብቆ ጠይቋል። ነገር ግን አገሪቱ ሙሉ በሙሉ ትዘጋለች ማለት እንዳልሆነ ቦርዱ በግልጽ አስምሮበታል። የህዝብ ዕለት ተዕለት ህይወት እንዳይስተጓጎል ልዩ የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች እንዲሁም የዕለት ተዕለት አገልግሎት ሰጪዎች ማለትም ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎቶች በዝግ ቀናት የሚያደርጉት መደበኛ አገልግሎት በተመሳሳይ ሁኔታ እንዲያከናውኑ ተወስኗል። የመተባበር ግዴታው እነዚህ ወሳኝ ተቋማት እንቅስቃሴ ሙሉ በሙሉ መዝጋትን አያስገድድም። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ምርጫ ቦርድ ግን ለዜጎች አንድ ትልቅና ጥብቅ ምክርን አስተላልፏል። ቦርዱ ባወጣው አስቸኳይ ማሳሰቢያ ዜጎች ከድምፅ መስጠት ውጪ ከፍተኛ እንቅስቃሴን የሚፈልጉ ማናቸውንም ሁነቶችና ትላልቅ እቅዶችን በዕለቱ እንዳይዙ አሳስቧል። እንቅስቃሴያቸው በሙሉ ድምፅ ለመስጠት ብቻ እንዲያደርጉ በይፋ አበረታቷል። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ።
ለቻናላችን አዲስ ሆናችሁ የዩቲዩብ ቻናሌን ሰብስክራይብ ማድረግ የደወል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።